ሰላም ሰላም ውዴቱ ተከታታዮቼ እንደናችሁልኝ እንደከረማችሁ ሳምንታችሁ እንዴት ነበረ? ዛሬ እንግዲህ ተመልሼ መጥቻለሁ። በሳምንት ሁለቴ ቪዲዮ ለመልቀቅ ዝግጅት እያደረኩኝ ነው። ይሳካልኛል ብዬ ተስፋ አደርጋለሁ። እዚሁ ክላሴ ሆኜ ውስጥ የማብሰለስላቸው ነገሮች እንደ እንትን ሳይሆን እንደ መመካከር እንደመወያየት አለ አይደለ? አላውቅም አንዳንድ ጊዜ ብቻችሁን የምታስቡት ነገር ሰማይ ባገኙ ብላችሁ አስባችሁ አጣጥም እንደዛ አይነት ነገርና ውስጤ የማስባቸው ነገሮች ቢሆኑ ብዬ የማስባቸው ነገሮች እናንተ ጋራ እንደዚህ ቁጭ ብዬ ያወራለሁኝና የወደዳችሁት ደግሞ ታውታላችሁ ትከታተላላችሁ ብዬ ተስፋ አደርጋለሁ። እና አንዳንድ ጊዜ አላውቅም የስሜት ዝም ብሎ ድንገት የስሜት መረባበሽ ያጋጥመኛልና ናፍቆት ይሁን ብቸኝነት ለመናገር ስም ልሰጠው የማልችለው ነገር በጣም ውስጤን ያናውጠኛልና በጣም እርግጠኛ ነኝ ይሄ ስሜት የሚሰማን በጣም አብዛኞቻችንን አይደለም ውጭ እየኖርን እንደዚህ ብቸኝነቱ ሰው መፈለጉ ምናምን ተጨምሮበት አንዳንድ ጊዜ ሰው ተከበን ራሱ ቤተሰብ ጋር ሆነን ምናምን እንደዚህ አይነት ነገር ያጋጥመናል ይመስለኛል። እኔ እንግዲህ ያሳለፍኩት ከልጅነት ጀምሮ በስደት ነውና በ14 አመት ስደት ወጥቶ ከዛ ጀምሮ እስካሁን ባለው ጊዜ ለ10 አመታት በስደት ማሳለፍ ቀላል ጊዜ አይደለም። ዛሬ አላቀም ውስጤ በጣም እየተረባበሸ ነው ለመናገርና እንደዚህ አይነት ነገር በጣም የሚገጥመኝ ትረካ ሰዳምጤ መጽሐፍ ሳነብ ትረካ ያው ነው ማዳመጡም ማንበቡም ያው ነው እና ብቻ ግን በጣም ማርቄ ወደ ውስጥ ጠልቄ ገባለሁኝና የዛኔ በጣም ብዙ ነገሮች ይሰሙኛል ያለፍኩት የመጣሁበት አንዳንድ ጊዜ ከዜሮ ጀምር ብላችሁ አስባችሁ አታውቁም ልጅነቴን እንደውም አንዳንድ ጊዜ ቤተሰብ መምረጥ ይቻላል ራሱ አገርን አስተዳደግን እንደዛ አይነት የሰው ልጅ እንደዛ አይነት እድል ቢኖር የብደት ሐሳብ ነው ግን እንደዛ አይነት ምኞት አለኝ ግን ደግሞ ሳስበው አላቅም የማቀው እኔን ስለሆነ የመጣሁበት መንገድ እስካሁን ድረስ ብዙ ሰርቶኛል ያስባለሁኝና ብዙ ነገሮችን ዛሬ እኔ ሆንኩት እነዛ ነገሮች በማለፌ ነው ምክንያቱም ትላንት የነበረችዋን እኔን አውቃታለሁ ከማንም በበለጠ አብረውኝ ከነበሩት የበለጠ አብረውኝ የነበሩት ሊገምቱኝ የሚችሉት ባገኙ ይልክ ነው የዛኔ ደስተኛው ከነበረ በደስተኝነት ነው ተከፍቼ ከነበረ እንደዛው ነው ሊፈርጁኝ የሚችሉትና እኔ ግን እያንዳንዱ ቀን በቀን በየደቂቃው የሚሰማኝ ስሜት እንደሰው ያለፍኩ ስለመጣሁኝ ያውቀዋለሁኝና አንዳንድ ጊዜ ፈተናዎቻችን ብርታት ናቸው ዛሬ ለመሰበራችን ማጣት ማግኘታችን ብቸኝነታችን በጣም በብዙ ይሰራናል አስባለሁ ምክንያቱም ምን እንደዛ ስላጋጠመኝ እና ግን ደግሞ አንዳንድ ጊዜ ደግሞ ይሰለቻል የሆነ አዙሪት ነው ባቻቁም የነ አወኩት ተማርኩበት ይሄን አልሻዋለሁ የምትሉት ነገር ከዛ መልሶ ደግሞ በህይወት አጋጣሚ ይመጣና የምታውቁት ነገር ያው ነገር አይመጣም በህይወት ችግሩ የህይወት ፈተና አንድ አይነት ነገር በተለያየ ነው የሚመጣው እና ይሄ አወኩት ተማርኩት ብለን የምናልፈው ነገር ያለ አይመስለኝም እውነት ለመናገር ነገሩን እየተጋፈጥ ነው እንጂ የምናልፈው ይሄ ተማርንበት ብለን በጥንቃቄ የምናልፈው አይመስለኝም ምክንያቱም እንደዛ ሞክሬ አልሆንም እንጃ እና አንዳንድ ጊዜ ዝም ብሎ እንደዚህ ውስጥ ይርብሽብሽ ይላልና እንደዚህ ሰላም የሚሰማኝ ከዛ ስሜት ልወጣ የምችለው እውነት ለመናገር ወይ በመጻፍ ነው ወይ ደግሞ ሙዚቃ በመስማት ነው ላዳፍነው የምችለውና ግን ደግሞ ይሄ የሰው ልጆች ከሰው ልጆች ደግሞ በተለይ እኛ ሴቶች ስንት ስሜት ነው ያዳፈን ስንት ማንነቶችን ስንት ስብራቶችን ነው ያዳፈን መንጣት ያለብን ይሄ አናስታመውም እንኳን ውስጣችን ያለውን ነገር በደንብ አናየውም እና
የሆነ ነገሮችን አዳፍነን የሆነ ጊዜ ላይ ግን በጣም ይሰለቻል እና ደግሞ እንትን ይሄ የኛ ችግር መሆኑ ራሱ ይረሳናል በጣም ብዙ ነገሮችን የሰው ይሄ በደለን እንደዚህ ያረገን እንደዚህ ሆነ ብለን በጣም ብዙ ጊዜ ሰዎችን ስንወቅስ ሳይ ከራሴም ጀምሮ እንደገና ደግሞ ጓደኞቼ ጋር ሳወራ እኛ ሲያዋጣ ነው ነገር ማለት እኔ ሲህም ባላረኩ ኑሮ ምንለው የለም ወይስ ያንን የማለት ድፍረት ያጥተን ነው መቼስ አንድ ሰው ሁሉንም ነገር ሊያደርግ አይችልም አብሮነት እስካለ ድረስ አብረን እስከሆነ ድረስ እና እኔስ ወይ ደግሞ እንቢ ማለትም እኮ ይቻል ነበር ያንን ስሜት ከማስተናገድ እኮ መራቅም ይቻል ነበር መተውም ይቻል ነበር ያንን ሁሉ ሳናረግ ቁጭ ብለን ተገፍተን ወይ ደግሞ ብቻ ብለን በኋላ ግን እኛ ብቻ ነገሩን እንትን ያለው ይሄ ብቻ ራሳችንን ንጽህና ቦታ ላይ እናስቀምጣና እሱ ነገር እውነትን ነገር ህመምን ያባባሰ የሚሄድ ይመስለኛል እኔ በጣም ራሴን እያዳንኩ ራሴን ሰላም እየሰጠሁ የመጣሁት ነገሮችን እነሱ ናቸው ከማለት ይልቅ እኛ ብሎ ማውራት ያቀላል እና ደግሞ ራስን ነፃ ያወጣል መስመር ነገር ከዛ የበለጠ ነፃነት ይሰማል ምክንያቱም እኛ ስንል የራስንም ሰተት የራስንም ጎደሎነት ኃላፊነት መውሰድ ስለሆነ እና መፍትሄ የሚመስለኝ ነገሮችን እኛስ ብሎ ማሰብ ከዛ እንደገና ደግሞ እንደዚህ አይነት ነገሮችን ያስታመምን ስንመጣ ውስጣችን የተቀበረውን ነገር በልጅነት በወጣትነት ባለፈናቸው በእያንዳንዱ በመውደድ በመጥላት በማግኘት በማጣት እያንዳንዱ ይሄ ብቻችንን ያዝነውን ነገር ለራሳችን ይሄ ክፍት ሆነን ራሳችን ጋር መወያየት ስንጀምር እናቀዋለን ይሄ ቢያንስ ህመማችንን እናቀዋለን እና መዳሙ ባንድ ቀን አይደለም ይሄ እኔ ለካ እንደዚህ ስለሆነ ነው ብዬ ራሴን ስለተቀበልኩ ብቻ ዳንኩ ማለት አይደለም ግን አንዳንድ ጊዜ ራሴን በጣም በቃ ግልጽ ሆኜ ይሄን አውቃለሁ ከዚህ ይሄ ለምን እንደሚሆን ገብቶኛል ብዬ ግን ሳላውቃት ይመጣን የሆነ ያለፈው ስሜት ምናምን ብቻ የሆነ ነገር ያደፈራርስብኛልና ሳስበው ልማድ ነው ኑሬበታለሁኝ እና ባንድ ቀን ደግሞ ላስተዋል አልችልም ዋናው ነገር ግን ራሴን መቀበሉ ነው ይሄ ነገር ያለፍኩበት ነው የተጎዳች ያልተሰማችኝነት አለችና እሷን እንድሰማት እየፈለገች እውነት ነው መናገር ይሄ ነገር በጣም በቃ ውስጥ ይነካኛልና እንድሰማት እየፈለገች ነው ስለዚህ በቃ ችግር የለውም ማለት አልፈዋለሁ አንዳንድ ጊዜ ራሴን እንደ ሌላ ሰው ሆኛ አወራለሁኝና ይሄን በጣም ብዙ ጊዜ ሰምታችሁ ሊሆን ይችላል ግን የእውነት ረፍታለሁ አንዳንድ ጊዜ የሆኑ ነገሮችን መንገድ አስይዤ አቅጄ ከዛ ሳላቀው ይሄ አቀዋለሁ እኮ ውስጤ ግን ድንገት ፍርስርስ ይላል በምን ፍጥነት እንዳፈራረስኩት ራሱ አላውቅም እና ደንግጬ ቁጭ ብዬ ሳይ ይገባኛል ከምን እንደመጣ ምክንያቱም አሁን ያለችው አኔ ነገሮችን አስተካክላለች እና ያ ነገር ከየት መጣ ብዬ አስባለሁና ራሴን እንደሌላ ሰው ሆኜ በቃ አይዞሽ ማለት አልፈዋለሁ ትላንትና አልፈናል አልፈዋለሁ ይሄንን ምን አልፈዋለና ምናምን ያልኩ ራሴን በጣም መጽናናለሁና እንደዚህ ስላችሁ በጣም ውስጤ የተረብሽ ይሄ ምን ልበላችሁ በስሜት ነው እንደዚህ ራሴ ጋራ የማወራውና ከዛ በኋላ ግን አልቀሽም ራሴን መጽናንቼ ሰላም አገኛለሁኝና ወደፊታችሁን ራሱ ጥሩ ስኬት ጥሩ ስራ ጥሩ ትዳር አላውቅም ጥሩ ህይወት ለራሳችሁ ጥሩ ህይወት ጥሩ የምትሉትን ህይወት ለማራመድና ለማቀድ መፍትሄው ራሳችሁን መቀበል ራስ መቀበል ነው የሚባለው አይደል በጣም ብዙ ጊዜ ይሄ ነገር ይባላል ግን ይግለጻ አላውቅም ግን ራስን መቀበል ይሄ እንደዚህ አልፌያለሁ ይሄ ተፈጥሯል ግን ደግሞ አልፌዋለሁ እና ቀጣይ የሚመጣውንም አልፈዋለሁኝ እንደዚህ የሆነው የራሴም ኃላፊነት ነው ግን ደግሞ ይስተካከላል ይሄ
በጣም ራሳችሁን ይሄ እንደዚህ ስላረጉብኝ ነው ከላይ እንደዚህ ስለሆነ ነው ምናምን እያላችሁ በጣም ሰዎችን እንትን ከማለት በሰዎች ጉልበታችሁን ከመጨረስ ይልቅ እኔ ያዋጣሁት ይሄ ነገር አለ መተው ምችል ነበር፣ እንደዚህ ሲያረጉ እንቢ ማለት እችል ነበር፣ ግን አልፈዋለሁ በቃ ብላችሁ ስትሉ ለዛ ሰው ያን ያህል ጥላቻ ያን ያህል ውስጣችሁ ንዴት አይሰማችሁም። ለራሳችሁም ደግሞ በጣም ትድኑበታላችሁ፣ ሰላም ይሰማችኋልና እኔ ይሄን የተማርኩት። ግን አንዳንድ ጊዜ ዝም ብሎ በጣም ይከባኛል። ይሄን እንኳን ራሱ እያየሁኝ ራሴን እያስታመምኩ ማለቴ ያለፍኩበትን ነገር በደንብ ለማየት እየሞከርኩ አሁን ያለሁበት ነገር ለምን እንደዚህ ሆነ፣ መንገዶቼ እንቅፋቶችን ሳያቸው ለምን እንደዛ ሆኑ የሚሉትን ይሄ ለራሴ ግልጽ ሆኜ ለራሴ ሳላደላ ለማየት እየሞከርኩኝ ግን አይልቀኝም። ሰው አይደለም ሁሌ መሰበር አለ። አለፍኩት፣ ዳንኩት፣ ከእንግዲህ እንደዚህ ያጋጥመኝም አትሉምና ሁሌ በህይወታችሁ ብቸኝነት፣ ማጣት፣ ማግኘት፣ የስሜት መናወጥ ሁሌ ያጋጥማልና እሱን ነገር በጣም ራሳችሁ ጋር ግልጽ ሆናችሁ አንዳንድ ጊዜ ብችሉ መጻፍ ለራሳችሁም ቢሆን ባችሉ ግን እንደዚህ አውሩት። የሚሰማችሁ ጓደኛ ካላችሁና እንደዚህ አይነት ስሜቶችን ሊረዳ የሚችል ጓደኛ ካላችሁ ሰየው፣ ምክንያቱም ስታወሩት ረፍት ይሰማችኋል። እንደዛ እንኳን ባይሆን ደግሞ ጻፉት። እኔ እንጃ አንዳንድ ጊዜ የሆነ ስሜት መጥቶ መለዋጥቼ ላብራራው ምሽለው አጥቼ ዝም ብዬ ሙዚቃ እያዳመኩ ቁጭ ስል ከዛ ይመጣልኛል ምላችሁ ዝም ብዬ መጻፍ ስጀምር ይመጣልኛል። ብቻ አላቅም ስለተሰማኝ ከፍተኛ ሆነ ከፋይ ብዬ ስጀምር ይመጣልኛል። ለምን እንደከፋኝ ይመጣልኛልና እንደዛ ያረጋችሁ ራሳችሁን ምንድን ነው የሚባለው አስታሙ አይሆንም አድኖ ነው መሰለኝ፣ ከስሜት መናወጥ አድኖ መሰለኝ ነውና ብቻ በሌላ ቪዲዮ እንገናኛለን። ዛሬ አላውቅም ውስጤ በጣም እንደዛ አይነት ስሜት በጣም እየተሰማኝ ነበርና መቅረጽ ያለብኝ የኔ ቀረጽኩት። በቀጣይ በሌላ ቪዲዮ እመጣለሁኝ። እንደዚህ አጫጭር ቪዲዮም ቢሆንም ግን ቶሎ ለመምጣት እያሰብኩኝ ነው። ይሳካልኛል ብዬ ተስፋ አደርጋለሁኝ እና ሰብስክራይብ እያደረጋችሁ እስከዛ ድረስ ጠብቁኝ። በጥሩ ቪዲዮ እመጣለሁ ብዬ ተስፋ አደርጋለሁ።